እንጦጦ የተፈጥሮ ፓርክ በአዲስ አበባ ሰሜናዊ አቅጣጫ ያረፈ የተፈጥሮ ቅርስ የዱር ንጋት መጀመሪያ ቀን አዳራችን የጠዋት ድባብ ነው። እጅግ ደስ የሚል አዳር ነበረ። አየሩ ይቀዘቅዛል። ከዛ በተረፈ ለካምፕ ሳይት የመረጥነው ቦታ ከፍተኛ ቦታ ላይ ያለ እንደመሆኑ ዙሪያውን በዛፎች ተከቧል። ንፋሱን ብዙ አላስቸገረንም። ዛሬ ደግሞ ቀሪዎቹን የመስህብ መዳረሻዎች አብረን እንጎበኛለን። የኢትዮጵያ ቅርስ ባላደራ ማህበር በአዲስ አበባ ከፍተኛ ቦታ በእንጦጦ እየጠበቀ ያለውና እያለማ የሚገኘውን የተፈጥሮ ቅርስ መስህብ እየጎበኘን ነው። ከጉዞ ኢትዮጵያ ጋር ነው የመጣችሁት። መልካም ቆይታ። እንኳን በሰላም አደራችሁ። ሰው ከከተማው ሳይወጣ ከከተማው ውጪ የሚያድርበት የኢኮ ቱሪዝም መዳረሻ። ጠዋቱ ይቀዘቅዛል። የእንጦጦ ደን የመዲናይቱ ሳምባ ነው። የአዲስ አበባ የጤንነት ሚስጥር። ጉዞ ከመጀመሩ በፊት ብርዱን ለማሸነፍ ሁሉም ባለበት መንቀሳቀስ ጀመረ። ወደ ጅብ ጎሬ እንሂድ። ይህ ቀድሞ የባህር ዛፍ ደን ነበር ብሎ ማሰብ ከበደኝ። ሌላ ዓለም ሆኗል። ያደርኩበት ዙሪያ ገባ ለተፈጥሮ ቱሪዝም የተመቸ ነው። በሀገር በቀል ሙሉ ለሙሉ የተሸፈነ ነው ማለት ኮሽም፣ አጋም፣ ግራር፣ ጽድ በብዛት ያለበት ቦታ ነው። አንደኛው ፏፏቴ ነው። ጅብ ጎሬ አለ፣ ንብ ገደል አለ። እነዚህ ወሳኞቹ ናቸው እንጂ በርካታ እንትኖች አሉ። ወደ ሁሉም እንሄዳለን። ይሄ ተጠብቆ የኖረ መስህብ አሁን ለኢኮ ቱሪዝም ታጭቷል። ከመንግስትም ባለው የልማት ፍላጎት ድጋፍ ጋር ተያይዞ ይሄን ቦታ የቱሪስት መዳረሻ ቱሪዝም መዳረሻ ቦታ እንዲሆን ትልቅ እቅድ አቅደን እየሰራን ያለንበት ሁኔታ ነው ያለውና በዚህም ደግሞ የተለያዩ መንግስታዊ ያሉን ተቋማትም ይሄን ሀሳብ በመደገፍ አብረውን እየተንቀሳቀሱ ሳይቱን ቦታውን በመጎብኘት ድጋፍ ለማድረግ ፈቃዳቸውን እየሰጡን ነው። ፓርኩን እንዳያችሁት ከመልማቱም አልፎ ብዙ የዱር እንስሳት ወደ ውስጡ ገብተው መኖሪያቸው አድርገዋል። ይሄ ማለት ቀደም ሲል እዚህ ፓርክ ላይ ያልነበሩ አሁን በቅርብ ጊዜ መታየት የጀመሩ የዱር እንስሳቶች መግባት ጀምረዋል። እንግዲህ ይሄ የጥበቃ ሰራተኞች የጥበቃ ውጤት ነው። ጅብ ጎሬ የሚባለው ይህ ስፍራ ነው። ጅብ መመልከት የሚሹ እዚህ ይቆማሉ። ይሄ የጅብ ጎሬ የሚባለው አካባቢ ነው። በርካታ የጅብ ጎሬዎች ያሉበት ነው። ግን አካባቢው ከጎሬው ባሻገር በተለይ ጫካውና የደኑ አቀማመጥ የዛፎቹ መጠላለፍ በጣም የተለየ ስሜት የሚፈጥር ደስ የሚል ቦታ ነው። በጠዋት ነው የመጣነው። ወፎችን እያደመጠን ትንሽ እዚች ቆይታ እናደርጋለን። በዋና ከተማ ቅጥር ውስጥ ሆኖ እንዲህ ያለ የተፈጥሮ ደን ማግኘት መታደል ነው። አዲስ አበባ የተፈጥሮ ጸጋዋን ስትቆጥር ቅድሚያ አንድ የምትለው ሀብት እንግዲህ ከተማችን ከውጭ ሀገር የሚመጡም ከሀገር ውስጥ የሚጎበኙ ሰዎች ተዝናንተው አካባቢውን አይተው አሁን ደግሞ
አገር በቀል ዛፎች ሲበቅሉ ውሃም ይገኛል፣ የዱር አራዊት እንደዚሁም ወፎች ይታያሉና ይሄ ለቱሪዝም ትልቅ አስተዋጽኦ ትልቅ ሚና አለው ብዬ አምናለሁ። በጅብ ጎሬ ዙሪያ አድፍጠን ጠበቅን። ዙሪያውን አሰስን። ደኑ ግጥም ብሎ ከሰማይ ይከልላል። ብዙ ቦታዎች ጨለም ይላሉ። ይህ ሀገር በቀል ዛፍ ነው። በሀገሩ መሬት፣ በሀገሩ አፈር፣ በሀገሩ አየር የበቀለ መጤ የሆነ ዛፍ ተተክሎ በሽታ በሚመጣበት ወቅት እንዳለ ያለቀበት ሁኔታ አለ። እኔ የአበሻ ጽድ መድኃኒት ሲነፋ ሰምቼ አላቅም። ሰምታችሁ ከሆነ አላቅም። እኔ ግን በህይወቴ ማንም ሌላ ልዩ ፈርቲላይዘር ልዩ ማዳበሪያ እናደርግበትም ወይም ነፍሳት ወይም ተባይ መከላከያ ብለን ስፕሬይ አናደርገው። ራሳቸውን በራሳቸው በሽታን የመከላከል እና ራሳቸውንም ከአካባቢው ጋር ስሙም አድርገው ለመኖር የሚችሉ ናቸው። ከአካባቢው የተስማማ ለቱሪዝም የሚስማማ ደን ዱር እንስሳ ፍለጋ እያሰስን ተአምር የሆነብኝ የሀገር በቀሉ ዛፍ በዚህ መጠን ባህር ዛፍን ድል ማድረጉ ነበር። እዚህ እየወደመ ያለ ቅርስ ነበር፣ የተፈጥሮ ቅርስ። የተፈጥሮ ቅርስ ከሆኑት መካከል አንዱ የዱር እንስሳት ሀብትና የመኖሪያ አካባቢያቸው ነው። እንደነ ዋሊያ እና ሌሎች በርካታዎች ቅርሶቻችን፣ ሀብቶቻችን ናቸው። እንደዚሁም የተፈጥሮ ደኖች አሉ። የዱር እንስሳት ቁልፍ መኖሪያ አካባቢዎች ናቸው። አሁን እንጦጦም ላይ ያለው የተፈጥሮ ደን ለበርካታ የአዕዋፋት፣ ነፍሳት እና እንስሳት መጠለያና ምቹ መኖሪያ አካባቢዎች ናቸው። ምድሩን ይዞ ሳይጠፋ ሀገር የሚያድን ሥራ በሀገር በቀል እጽዋት ልማት እውን ሆነ። ጥረቱ እዚህ ደርሷል። የተፈጥሮ ቅርሷን ያልጠበቀች ሀገር ትጠፋለች። ኢትዮጵያ 6000 የሚደርሱ የእጽዋት ዝርያዎች መኖሪያ ናት። በኢትዮጵያ ከሚገኙ የእጽዋት ዝርያዎች 103 የሚጠጉት የመጥፋት አደጋ ተጋርጦባቸዋል። እነኚህን መሰል የኢትዮጵያ የእጽዋት ዝርያዎች ከሚገኙባቸው የተፈጥሮ ጸጋዎቻችን አንዱ እንጦጦ የተፈጥሮ ፓርክ ነው። የእግዚአብሔር ድልድይ የሚባለው ስፍራ ደረስን። አዲስ አበባ ራስጌ እንጦጦ የተፈጥሮ ፓርክ ውስጥ ነን። ደኑ እንዲህ ካሉ ውብ ተፈጥሯዊ ገጽታዎች ጋር የተቀናጀ መስህብ ፈጥሯል። በተፈጥሮ ድልድዩ ሾለኩ። በተፈጥሮ የተበጀ ዱር ውስጥ ያለ ክረምት የሚሞላ ወንዝ የሚያልፍበት የተፈጥሮ ድልድይ
እንዲህ ያለ ተፈጥሮ ውበት ብቻ አይደለም። መኖሩ ፎቶ ከመነሻነት ብቻ አይቆራኝም። ህልውና ነው፣ ውበትም ህይወትም። ሁላችንም ንጹህ አየር መተንፈስ እንፈልጋለን። ንጹህ ምግብ መመገብ እንፈልጋለን። ንጹህ መኖሪያ አካባቢን እንፈልጋለን እና ይህ ቦታ እንደ ወካይ ቦታ ይሆናል። ሀገር በቀል ዛፎች የምንላቸው ከጥንቱም በኢትዮጵያ የኖሩትን ነው። ብርቅዬ ብለን የምንጠራቸው ደግሞ ከኢትዮጵያ ውጪ የትም የሌሉትን። በኢትዮጵያ በርካታ የእጽዋት ዝርያዎች የመጥፋት ስጋት ተጋርጦባቸዋል። ያንን የታደገ የተፈጥሮ ቅርስ ሕክምና ለ3 አስርት ዓመታት በተሰራ ሥራ እዚህ አሁን አስደሳች ውጤት እየታየ ነው። ዙረን በቃ ሁላችንም እና መስክ ላይ ነው ውይይት እንኳን ያደረግነው። ቁጭ ብለን እንወያይ። እንዲህ ያለ ሀብት እዚህ ጫካ ውስጥ ብዙ ሀብቶች አሉ። እንኳን እነሱ እኛ ራሳችን ጠብቀን ውለን የምናድርበት አዲስ ነው። በቃ እንደው ንጹህ አየር ነውና ተደስተውበት ነው እንትን የሚባለው። እንደ ሚዳቆ፣ ድኩላ፣ ጅብ የተለያዩ አሉ። እየጠፋ የነበረውን ምድር ከጥፋት አድኖ ዛሬ ወደ ቀደመ መልኩ ለመመለስ የሚሰራው ሥራ ስኬታማ ሆኗል። ከነበረበት ሙሉ ለሙሉ ስነ ምህዳሩ ተቀይሯል። በዛን በነበረበት በቀጥል ምን ሊሆን ይችል ነበር? አንደኛ ታች ያለው ከተማውም ለጎርፍ ተጋላጭ ይሆን ነበር። አሁን ያን የቆምንበት ለም መሬት አይኖርም ነበር። አካባቢ ላይ ያለ ህብረተሰብም ይሄን ቦታ አሁን ባለበት ሁኔታ መጠቀም ይችልበት አግባብ አይኖርም ነበር። እንግዲህ ይሄ ቦታ እስከ 3100 ሜትር ከባህር ጠለል በላይ ይገኛል። በዚህ ቦታ የሚገኘውን የእጽዋት አይነት እስከያዘ ድረስ በዛ ውስጥ መገኘት ያለባቸው አዋፍም ሆኑ ሌሎች እንስሳት ሊገኙ ይገባል እምነት አለን። ካልተገኙ ግን ያልተሟላ ጉዳይ አለ እና ሁሉን ነገር ልናሟላ አንችልም ይሆናል። ያም ደግሞ የጊዜ ጉዳይ ነው የሚሆነው። ግን ጊዜ ከተሰጠው እነዛ የጠፉ ወይንም የተመናመኑ ዝርያዎች ወደፊት ሲሟሉ ይሄ ቦታ እድገቱን በጣም እያደገ ነው እንላለን። የጠፉት እየተመለሱ ከተማዋን ከጥፋት ያዳነ ሥራ ተሰርቷል። ዛሬ የሚታየው የምንጭ አቅም የሀገር በቀሉ ዛፍ ድርሻ ማየል ውጤት ነው። በተለምዶ ጣሊያን ምሽግ የሚሉት ቀበናን ገባሪ አንድ ወንዝ ጋር ደረስን። እንግዲህ እኛ እስካሁን ባለው ይሄ ጦጦ ደን ለአዲስ አበባ እንደ ሳምባ ነው ብለን ነው የምንወስደው እኛ ነውም በትክክል። ምክንያቱም በርካታ አሁን በዚሁ በእንጦጦ ዙሪያ ላይ እየተገነቡ ያሉ ሎጆች፣ ቤተ መንግስቱ፣ እነዚህ ነገሮች በሙሉ የአካባቢ መልማት ጋር የተያያዙ ናቸው። ስለዚህ ለአዲስ አበባ እንጦጦም ባይኖር የሆነ ሰዓት ጎርፍ ያጥለቀልቀው ነበር ብለን መናገር እንችላለን ደፍረን። ስለዚህ እነዚህ ስራዎች መሰራታቸው ለመጀመሪያ ሞዴል የሆነ ስራ እንዲሰራ ነው የተፈለገውና አሁንም የተሰሩ በጣም በርካታ እርከኖች አሉ። እንግዲህ ከ700 ሄክታር በላይ ቦታ ላይ እርከኖች ተሰርተዋል። ያ በ2 ሜትር በ3 ሜትር ልዩነት በጣም ላለፉት 20 ዓመታት በላይ የቆዩ እርከኖች አሉና እነዛ ውሃው በአግባቡ መሬቱን እንዲጠቀሙ አድርገዋል። ያ ደግሞ መሬት ውስጥ ያሉ ተደብቆ የቆዩ ዘሮች እንደገና እንዲወጡ አድርገዋል።
በተከላ ብቻ ሳይሆን ራሱም እንደገና አካባቢው በመጠበቁ ብቻ ውስጥ የነበሩ በመጀመሪያ ጠፍቶ የነበሩ በቦታው መራቆት ደግሞ እንዲያጋግሙ ተደርጓል። ስለዚህ ቅርስ ባላደራ እንጦጦን በመጠበቁ ትልቅ ስራ ነው የተሰራው። ከተማዋ እዚህ ዳነች። በጥልቅ ገደሎች አፋፍ ላይ ጭምር መብቀል ለባህር ዛፍ የሚከብደው ለሀገር በቀሎቹ ዛፎች ተቻለ። ያ ዓመቱን በሙሉ የሚፈሱ ምንጮችን ፈጠረ። በነገራችን ላይ ይሄ ቦታ በዛ መልክ ስናየው ያን ቀደም የነበረውን የተፈጥሮ መስተጋብርና ይሄ ኢንተርሪሌሽንሺፑን እንዲኖር ያም ደግሞ በሚኖርበት ወቅት አዋፍ ሀብቱም እንደዛው ይበዛል እና ግን እነዚህ አይነት ሁኔታዎች ሲሟሉ መጀመሪያ የነበረውን ኮምፕሊሜንት አብዛኛው ጊዜ በእንግሊዝኛው ኮምፕሊሜንት ነው። ይሄ ደን ወይም ይሄ የተፈጥሮ አካባቢ መያዝ ያለበትን ሀብት የአዋፍ ሀብት እንዲይዝ ሊያደርግ ይችላል። በሳይንቲፊክ ሪፖርት ኢን ላይፍ ሳይንስ መረጃ በአዋፍ ዝርያዎች ተለያይነትና በአገር በቀል የዛፍ ዝርያዎች መካከል ያለው ግንኙነት አስደናቂ ነው። ሀገር በቀል ዛፎች ለሀገሬው ወፎች መቆያና መጠለያ ናቸው ይለናል። እንጦጦ የተፈጥሮ ደን ከአዲስ አበባ ሰሜናዊ አቅጣጫ ከከተማዋ ራስጌ ላይ ይገኛል። ቀድሞ በባህር ዛፍ ተሸፍኖ የነበረ ቦታ ለ30 ዓመታት በተደረገ ትግል እንዴት የሀገር በቀል ዛፎች ዱር እንደሆነ እያየሁ ነው። የኢትዮጵያ ቅርስ ባላደራ ማህበር የኢትዮጵያን የተፈጥሮ ቅርስ ጠብቆ ዳግም ምድርን ከጥፋት ያዳነበት የኢኮቱሪዝም ደን አጋሙን፣ ቀጋውን፣ ኮሶውን፣ ጥዱን እያየሁ ለእግር ጉዞ በተመቹ መንገዶች የደን ቱሪዝምን አጣጥማለሁ። በጥድ ዛፎች መካከል አቋርጣለሁ። አካባቢው በመጠበቁ ብቻ ውስጥ የነበሩ በመጀመሪያ ጠፍቶ የነበሩ በቦታው መራቆት ደግሞ እንዲያጋግሙ ተደርጓል። ስለዚህ ቅርስ ባላደራ እንጦጦን በመጠበቁ ትልቅ ስራ ነው የተሰራው። ከ10 በላይ የሆኑ አገር በቀል ዝርያዎችን ግራርን ጨምሮ ተከላ እናካሂዳለን። ሌሎች ደግሞ ከውስጥ በራሳቸው ልክ መሬት ውስጥ ዘራቸው ቆይቶ አካባቢው ስነ ምህዳሩ ሲመቻቸው መልሶ እየወጡ ያሉ እንደ ቀጋ ያሉ ሌሎችም እጽዋቶች አካባቢውን እየሸፈኑ ነው ያሉት። ስለዚህ ባህር ዛፉን እንደቆረጥን ምንድነው የምናደርገው? ማምከን ይፈልጋል። በጣም አድካሚ ነው ስራው። ያን ካደረግን በኋላ ግን በቦታው ላይ አገር በቀል ችግኞችን መትከል ነው። ከምድር ከታረቅን ከጥፋት እንድናለን። የራሳችንን ጸጋዎች ከማጥፋት እንተርፋለን። ባህር ዛፍን መቃወማችን አይደለም። ባህር ዛፍ ራሱ ያመጣው እንደውም ባህር ዛፍ ባይኖር ዛሬ ምንም ጽድም አናገኝም ነበር፣ ሁሉ ነገር ያልቅ ነበር። ስለዚህ እንደውም በፈር ሆኖ ጽዱ መቀበል ያለበትን መጥረቢያ ነው እየተቀበለ ያለው እና አሁን ለምሳሌ ለቤት ስራ፣ ለኤሌክትሪክ፣ ለምሰሶ፣ ለብዙ ነገር ለግንባታ በጣም የሚጠቅም ቶሎ የሚያደግ ነው። ግን ያ ቶሎ በማደጉ ሌሎች ብዙ ችግሮችን አካባቢው ላይ በተለይ ስነ ምህዳሩ ላይ እንደፈጠረ እናያለን። እዚህ ውስጥ ነኝ። በመቶ ሺህ የሚቆጠሩ የሀገር በቀል ዛፎች ችግኝ ይዘጋጃል። የተዘጋጁት ችግኞች በደን ውስጥ ይተከላሉ። ችግኝ ጣቢያውን ለማስፋፋት እስካሁን እንግዲህ ላለፉት 2-3 ዓመታት በተወስጡ በነበረን ችግኝ ጣቢያ ላይ ነው የቆየ ነው። አሁን ላይ ግን የራሳችንን ችግኝ ጣቢያ ለመስራት የቦታ ማዘጋጀት፣ የቦታ ጠረጋ፣ መንገድ የማውጣት ስራዎች ተጠናቋል። የተወሰኑ ቁሳቁሶችም
በጂአይዜድ የሚባል በጎ አድራጊ ድርጅት ድጋፍ ተደርጎልን የተገዙ ቁሳቁሶች አሉ። የራሳችንን ቋሚ የሆነ ችግኝ ማፍያ ቦታ ማዘጋጀት ነበረብን። እንደምታዩ በጣም ብዙ ወጪ የሚጠይቅ ነገር ነው። ሰፊ ነው። አሁን እያለቀ ነው። እንግዲህ የሚገቡ ነገሮች አሉ። እነኚህ ጥላ የሚሰጡ ነገሮች አሸዋ ምን እንደዚህ መስሪያ ቦታ ምን እንደዚህ ይበጅለታል። የቀደሙት በተከሉት ደን ውስጥ ዛሬ ይሄ ይታያል። አሁን ባህር ዛፍ የተንሰራፋበት ምድር በምድሩ ባለቤት ዛፍ እየተተካ ነው። ለጉዞ የማይሰለቹ የደን ውስጥ መንገዶች፣ ለተፈጥሮ ቱሪዝም የተመቸ መዳረሻ፣ የአዲስ አበባ ልዩ ጸጋ። በዘመን ጥረት ዘመን ተሻጋሪ የተፈጥሮ ቅርስ ከጥፋት ሄዳነበት። እንግዲህ የዛሬ 32 ዓመት ነው በነገራችን ላይ ይሄ ቦታ ሲመሰረት የተመሰረተው እና የመጀመሪያው ኮሚቴ ውስጥም ነበርኩኝ። እኔም የአዋፉን ኢንቨንተሪ ሰርቻለሁ በዛን ሰዓት። ከዛም በኋላ ደግሞ ከኢትዮጵያ የተፈጥሮ ታሪክ ማህበር ጋር አብረን በመሆን የአንድ ፕሮጀክት መርቻለሁኝ። ይሄ ፕሮጀክት ምንድነው? የኢትዮጵያ አበይት አዋፍ ቦታዎች የሚል ኢምፖርታንት በርድ ኤሪያስ ኦፍ ኢትዮጵያ የሚል የ2 ዓመት ፕሮጀክት ሰርቻለሁ። በዛ ውስጥ ስንሰራ ይሄ እንግዲህ 95 እስከ 97 ባለው ውስጥ ነው። በዛ ፕሮጀክት ውስጥ ስሰራ ይህ እንጦጦ ተፈጥሮ ፓርክ እንደ ዋና የአዋፍ መገኛና እንደ አበይት ቦታ ሆኖ ተመዝግቧል። የእንጦጦ የተፈጥሮ ፓርክ ብዙ ባለውለታዎች የየድርሻቸውን አበርክተውበታል። የኢትዮጵያ ቅርስ ባላደራ ማህበር ባለውለታዎችን እንዲህ ባለ የተፈጥሮ መታሰቢያ ይዘክራል። አዋፍና አገር በቀል ዛፎች እርስ በርስ የተጠቃቀመ ግንኙነት አላቸው። ዛፎች ለወፎች ጠቃሚ ሀብቶችን ይሰጣሉ። ወፎች ለዛፎች ጤናና ህልውና አስተዋጽኦ ያደርጋሉ። ከ200 የማያንሱ የአዋፍ ዝርያዎች በዚህ ቦታ ይገኛሉ። ከዛ ውስጥ እንግዲህ ኢትዮጵያ ቢያንስ በየጊዜው እያደገ ነው የመጣው። ምክንያቱም እውቀታችንም እንደዛው እየሰፋ ስለመጣ ማለት ነው። በአሁኑ ሰዓት ወደ 870 ዝርያዎች አሉ ኢትዮጵያ ውስጥ። ከዛ ውስጥ እንግዲህ 200 አለ ማለት ነው እዚህ ቦታ። ስለዚህ ቀላል ነገር አይደለም። ከዛ ውስጥ ደግሞ ኢትዮጵያ ውስጥ ወደ 16 የሚሆኑ ብርቅዬ አዋፍ አሉ። ከነዛ ብርቅዬዎች ውስጥ 12ቱ እዚህ ይገኛሉ። ስለዚህ ይሄ ሁሉ በጣም ይሄን ቦታ እንደ ዋና ቦታ መጠበቅ እንዳለበት እና ለትውልድ መተላለፍ ያለበት ቦታ እንደሆነ ያሳየናል። ሀገር በቀል ዛፎች የአፈርን ለምነት በማሳደግ የስነ ምህዳር ጤናን በመጠበቅ የተለያዩ የአዋፍ ዝርያዎችን ለማቆየት ይረዳሉ። ከወፉ ከእጽዋቱ ከአየሩና ከአካባቢው ሌላ ታሪካዊ ነገሮችን ለመግለጽ የምንችልበት እንግዳውም ደግሞ ብዙ ነገር ተምሮ ከዚህ ቦታ ሊሄድ የሚችልበትን አጋጣሚ ይፈጥርልናል እና ይሄ ነው መታየት ያለበት። አንድን ፓርክ የሚያሰኘው እጽዋቱ ወይም እንስሳቱ ብቻ ሳይሆን ይሄ ካልቸራል ላንድስኬፕ ወይንም ባህላዊ መልክዓ ምድር የሚባል አለ። ይሄ መልክዓ ምድር ብዙ የሚናገረን ነገር አለ። ብዙ ነገርን ይመሰክርልናል። ብዙ ታሪክንም በውስጡ ይዟል እና ይሄን ሁሉ ለመናገር የምንችልበት ቆንጆ አጋጣሚ ይፈጥርልናል። ንብ ገደል የተባለው ስፍራ ደረስኩ።
እዚሁ አዲስ አበባ ውስጥ ነኝ። እንጦጦ የተፈጥሮ ፓርክ። ንብ ገደል የሰው ቀልብ የሚገዛ የወንዝ ሸለቆ ነው። ወፍ ካለ ሕይወት አለ። አዋፍ እንደ አመልካቾች ናቸው። በነገራችን ላይ ባዝራ ግራር በከተማ ውስጥ የምናያቸው ግራር ካለ እዚህ ጋር ደግሞ የፈረንጅ ጽድ ካለ የፈረንጅ ጽዱ ላይ አይሰሩም ቤት። ለምንድን ነው ቢባል ለዚህ ትልቅ ምክንያቱ ምንድነው? አዳፕቴሽን ነው። እጽዋቱና እንስሳቱ አሁን ለምሳሌ እጽዋት በምናይበት ወቅት ለሁሉ ነገር መሰረት ናቸው። እጽዋቱ ደግሞ አፈሩና ሌላው የአየሩ ሁኔታ ካልተስተካከለ አብሮ እንትን አይልም እና አዳፕቴሽን የምንለው ስሙምነት የሚለውን ቃል ምናልባት ብጠቀም ይቻላል። ምክንያቱም ስሙም መሆን አለባቸው። አብዛኛው ጊዜ ምንድነው እነዚህ የተፈጥሮ ዛፎች በብዙ ሚሊዮን የሚቆጠር ዓመት ነው የፈጀባቸው ለመመስረት ለማደግ ይህንን ቦታ መርጠው እና ተፈጥሮ ራሷ ነች የመረጠቻቸው ወይንም ከቦታው ጋር የተወለዱ ከቦታው ጋር የመጡ እና ሁሉን ነገር ያቀፉ ናቸው። እነሱን የሚመገቡ በእነሱ ላይ ጎጆ የሚሰሩ አዋፍ ደግሞ ከነዚህ እጽዋት ጋር ነው ስምምነታቸው። አንድ ጆርናል ኦፍ አርባን ኢኮሎጂ ላይ የወጣ ጥናት አገር በቀል ዛፎችን መጠበቅ የአገር በቀል ወፎችን ተለያይነት ማስቀጠል ነው ይላል። አሁን ለምሳሌ ባህር ዛፍ ላይ ምናልባት የሚጠቀሙ አዋፍ በጣም ትልቅ ከሆነው በኋላ ጆፌ አሞራዎችና አንዳንድ ንስር አሞራዎች ከላይ ቤት ይሰራሉ የተወሰኑ። ግን የአበሻውን ጽድ የማይጠቀም አዋፍ የለም። አንደኛ ፍሬ ይሰጣል፣ በፍሬውን ይበላሉ። ከዛም በኋላ ደግሞ ከፍሬው ሌላ ጎጆ ይሰራሉ። ጎጆ በሚሰሩበት ወቅት ደግሞ ከጠላት እንደሚጠብቃቸው ያ ዛፍ ስለሚያውቁ ነው። ለመሸሽና ለማምለጥ ይችላሉ። ዓለም የተስማማበት የጥናት ውጤት ወፎች ከሀገራቸው ዛፍ ያላቸው ቁርኝት መላቁን ነው። ኢትዮጵያውያን ወፍ እንደ ሀገሯ እንላለን። የወፍ ሀገሯ የሀገሯ ዛፍ ነው። ግን አገር በቀል በሚሆንበት ወቅት ስነ ምህዳራዊ ጥቅም አለው እና ወፎች ደግሞ ይህንን ሳንነግራቸው ያውቁታል። እኛ በኋላ ነው እነሱ ሳንነግራቸው ይህን ያውቁታል። በማየትም ደግሞ እንረዳለን። የንብ ገደል ዙሪያ ገባ መውጣት መውረድ የሚፈልግ መንገድ አለው። ደግሞ አድቬንቸር ቱሪዝም ለሚባለው የጀብድ ጉብኝት ምቹ ያደርገዋል። የቀደሙት መከሩ፣ አብረው ቆሙ፣ መዲናይቱን የታደገ የተፈጥሮ ቅርስ ጥበቃን እውን አደረጉ። ስለሚተካው ትውልድ ስለሚረከበው ተረኛ ስናስብስ ትልቁ በግሌ የኔ ምኞት በጣም ትልቁ የወጣቶችን ተሳትፎ እንዴት እናብዛ። ለምን ነገ የሚረከቡ እነኚህ ናቸው። ለዚህ ነው እንግዲህ ወጣቶቹን ብዙ እዚህ እንዲመጡ ለማበረታታት የምንፈልገው ለዚህ ነው። እንጦጦ የተፈጥሮ ፓርክ ሰላማዊ ነው። የደኑ ጠባቂዎች ከደኑ ተሳስረዋል። ይህንን በደንብ መሰክራለሁ። ለሰራተኞች አካባቢው ምቹ ነው። ምክንያቱም ከዚያ አካባቢ የወጡ በመሆናቸውና መግቢያ መውጫውን የሚያውቁ ናቸው። በእርግጥ ለተሽከርካሪ ውስጥ ያሉ መንገዶች ብዙ አይደሉም። በእግር ነው የሚጓዙትና በየአንዳንድ ቦታዎች ላይ ማረፊያዎች ይፈልጋሉ። ተጨማሪ የሰው ኃይል ያስፈልጋቸዋል። ከዚህ ውጪ ግን አካባቢውን የለመዱና የአካባቢው ነዋሪዎች በመሆናቸው ለስራው ምቹ ሁኔታ ፈጥሮላቸዋል ብዬ አስባለሁ።
ወንዙን ተከትለን የንብ ገደልን አፋፍ ተጠጋ ነው። አልደብቃችሁም፣ ከተማዬ ውስጥ ያለው አልመሰለኝም። አዲስ አበባ እንዲህ ያለም ቦታ አላት። ንብ ገደል የአዲስ አበባ ራስጌ ከወንዞቹ ማህፀን አንዱ ስፍራ። በጣም ለአዲስ አበባ ቅርብ ሆኖ በከተማዋ ራስጌ ከሚገኘው የእንጦጦ ተራራ አንድ ክፍል የሚገኝ ንብ ገደል የተባለ ስፍራ ነው። የኢትዮጵያ ቅርስ ባላደራ ማህበር ተፈጥሮን መልሶ እንዲያገግም ስራ ከሚሰራባቸው የብዝሃ ሕይወት ቀጠናዎች አንዱ የአካባቢ ነው። በጣም ውብ ስፍራ ነው። አርፍደን ስለደረስን እንጂ ቀደም ማለት ብንችል ኖሮ በርካታ ዝንጀሮች በአካባቢው እንደሚገኙ የነሱም መኖሪያ ገደል እንደሆነ ተነግሮናል። ይሄ የምትመለከቱት ወደ ቀበና ከሚወርዱ ገባሮች አንዱ ነው። ከምንጩ የሚነሳበት አካባቢ ነው። ንብ ገደል ማራኪ ቦታ ነው። የሰው ብዛት የማህበርተኛ አባል ብዛት እንዲጨምር እንፈልጋለን። ከአገር ውጪም ኢትዮጵያውያን ሆኑ የኢትዮጵያ ትውልድ ያላቸው ሆኑ በዘርም በአባት በአያት ኢትዮጵያውያን ሆኖ ውጪ የሚኖሩ ሆኑ ሀገር ውስጥ ያሉትን ተቻለን መጠን እንዲሳተፉበት እንፈልጋለን። ይሄ እኮ ማስተማሪያ መንገድ ነው። ይሄንን እያዩ ትምህርት እንዲያገኙበት ነው ሰዎች። ትልቁ ዓላማው ምንድነው? ሬስቶሬሽን ወይም ይሄ ያለውን ይሄንን የደን አካባቢ ወደ ቀደመው መልክ ለመመለስ የሚደረገው ጥረት ነው። ይሄ መቀጠል አለበት የሚል እምነት አለኝ። ከዛ ባሻገር ግን ይሄ ቦታ ህይወት ያለው ላብራቶሪ ነው፣ ህይወት ያለው ትምህርት ቤት ነው እና አንዱ የምርምር ቦታ ሊሆን ይችላል። የመመራመሪያ የተፈጥሮ አካባቢ እንደመሆኑ መጠን ሳይንስና ለምርምር የተመቻቸ ሁኔታ አለ እና ይሄን እንደዛ መጠቀም እንችላለን። እንጦጦ የተፈጥሮ ደን ከአዲስ አበባ አይነጠልም። የአዲስ አበባ ሰው ከእንጦጦ ደን የማይነጠልበትን ስሜት መፍጠር ያስፈልጋል። የከተማው ህዝብ እንግዲህ እኛ የምንለው ብዙ ሰዎች ወደዚህ ለመዝናናትም በተለያየ ሁኔታም እንቀሳቀሳሉ። አንደኛው ከትንሹ ብንጀምር ፕላስቲክችን እዚህ አካባቢ ላይ ሲንቀሳቀሱ ባለመጣል ገዛ እንዲያደርጉ፣ ሁለተኛው በየአመቱ በመናደርጋቸው የተከላም ሆነ የቆሻሻ ማስወገድ ፕሮግራሞች ላይ አብረው እንዲሳተፉ፣ አንዱትና የመጀመሪያውን ስመሰረት አባላትን በማፍራት ነውና ይሄን አካባቢ ያዩ ሰዎች ቅርስ ባላደራውን በሙያም በእውቀታቸው በአባል በመሆንም ድጋፍ እንዲያደርጉ ነው የምንፈልገው። በዋና ከተማዋ እንዲህ ያለን የተፈጥሮ ደን ሀብት ማግኘት መታደል ነው። ይሄ ትምህርት ቤት ነው። የቱሪስት መስህብ ይሆናል። ከምንም በላይ ደግሞ ህልውና ብቁ የሆነ ምክንያቱም አዲስ አበባ በጣም ቅርብ ነው። በጣም ብዙ ትምህርት ቤቶች አሉን። በየትምህርት ቤቱ በጣም ብዙ ህፃናት፣ ወጣቶችና ታዳጊዎች አሉ። በቀላሉ እዚህ ቦታ አምጥተን የተፈጥሮ መስተጋብር ምን እንደሚመስል ማስተማርና ማሳየት መቻል የምንችልበት ህያው ትምህርት ቤት ነው እና ህያው ሚውዚየም ነው። ይህንን ለዛ ማብቃት አለብን የሚል እምነት አለኝ። ሰላሳ ዓመት ተደክሟል።
ሞተ የተባለ ምድር በሀገር በቀል ዛፍ የዳነበት ልዩ ተፈጥሮ። እንዲህ ላለው ተፈጥሮ የተፈጥሮ ፓርኩ ቤተሰቦች የሚመኙትን ምኞት እጋራዋለሁ። ውስጡ እንደምታዩት አሁን ንጹህ አየር ነው የማይገኝ እና እንደው የተለያየ ነገር ቢሰራ ይሄ የማይገኝ ቦታ ነው። ልጆች ቢሰሩ፣ መንገዶች ቢኖር፣ መብራቶች ቢኖሩ፣ አንዳንድ ነገሮች ማስተካከያ ቢደረግ እንደ ማለት ቅርብ ነው፣ ለአዲስ አበባ በጣም ቅርብ ነው። ስለዚህ ብዙ ነገር መስራት ይቻላል፣ በርካታ ነገር። ቱሪስት መዳረሻ ሆኖ እንግዲህ እንጦጦ አንዷ የአዲስ አበባ ሳምባ ነች ነው የምትባለውና ከዚህ የበለጠ ስራ ተሰርቶባት የቱሪዝም መዳረሻ ሆና ካሉት ትላልቅ ፓርኮች እኩል እንድትሆን እመኛለሁ። ያንን እኔም እመኛለሁ። ከከተማዬ ሳልወጣ ዱር ያደርኩበት፣ ከቤቴ ሳልርቅ ጫካ ያሰስኩበት፣ የሀገር በቀል ዛፍ ትንፋሽ የማኩበት እንጦጦ የተፈጥሮ ፓርክ ነገ የጎብኚ መዳረሻ ሆኖ ሌላውን የታሪኩን ምዕራፍ ለማየት እመኛለሁ። ወደ ሌላው ኢትዮጵያ ምድር እንጓዝ።